ሩታና አብርሽ ትልቅ ችግር ውስጥ ገቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ወደ ነፍሳ የዩቲዩብ ቤተሰቦች እንዴት ናችሁ? እንዴት ሰላም ናችሁ? ከኔ ጋር አልሐምዱሊላህ። እንደው ነባሩ ቤተሰቦች ለምትሰጡኝ አስተያየት ላይክ፣ ሼር እያደረጋችሁ ስለምታበረታቱ ከልብ ነው ማመሰግነው። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ሀገራችንንም ሰላም ያደርግልን። ዛሬ የሩታና አብርሽ እንደምታዩት በጣም ትልቅ ችግር ውስጥ ገብተዋል። መተው የማይችሉት ልተው ቢሉ መተው የማይችሉ በቃ ምንም ማድረግ የማይቻልበት ውሳኔ ውስጥ ደርሰዋል። እሱስ ምንድነው? ችግሩስ ምንድነው ለምትሉ ቪዲዮውን እስከ መጨረሻው ተከታተሉኝ። እንደምታዩት ሩታና አብርሽ የምናውቃቸው፣ የምናከብራቸው፣ የምንወዳቸው ጥንዶች ናቸውና ሩታዬ ከቤተሰቦቿ ሁሉ ትታ ቡታጅራ የገባች ልጅ ነች። እንደምናውቃት ከስንት ደስታ ከስንት ቆይታ በኋላ ወደ ሀገሯ ለቤተሰብ ዚያራ ሄዳለች። ነገር ግን ሄዳ ለሳምንታት ብቻ ቆይቼ ነው የምመለሰው የሚለውን ቃል ገብታለት ነበር ለአብርሽ። አብርሽም ያለሷ መኖር አልችልም፣ ያለሷ ቀኑ ጨለማ ሆነብኝ በማለት ጉዞ ወደ ሸገር በሚለው ደህና ደርሶ እዛ እንደሄደ ተገናኝተው ሩታዬን ሲጠይቃት እናቴ ምናምን ቤተሰብ ሁሉ እሺ ብሏል። ነገር ግን ወንድም ይሻላልም የሚለውን ቃል መልሳለታለች። እንደፈራነው የፈራነው ነገር ደረሰ። እሱስ ምንድን ነው? ወንድሟ አይ አይሆንም እንደዚህ ብሎ ነገር የለም፣ አርፈሽ ተቀመጪ፣ ሴት ልጅ ከቤተሰብ ከወጣች በጣም ከባድ ነገር ነው የሚለውን ይዞ አይሆንም ብሏታል። ከዛስ ምን ተከሰተ? ትናንትና እንዳየነው አይ የነሱ እንደዚህ ጠይቀናቸው እምቢ ካለ ወንድሜንም አስጠይቄ የራሴን ውሳኔ እወስናለሁ ነበር ያለችን ሩታ። ነገር ግን ከአቅም በላይ የሆነ ውሳኔና ከአቅም በላይ የሆነ ችግር ውስጥ ገቡ። ወይኔ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። በነገራችን ላይ የምትወዱትን ሰው እንዴት መለየት ቤተሰብን በጣም ከባድ ነው። በነገራችን ላይ ከቤተሰብ ራሱ መራቅ፣ ከቤተሰብ ቃል መውጣት ከባድ ነገር ነው። በዚህኛው ጎን ስናየውም ደግሞ ከባድ ነው። እስኪ ሁላችንም እኔ ብሆን ብለን በቦታው እስኪ እንወስነው ይህን ነገር ምን አይነት ከባድ እንደሆነ፣ ምን አይነት ውሳኔ እንደምንወስን እስኪ አስቡት። አስባችሁታል? በጣም ልብ የሚሰብርና በጣም ከባድ የሆነ ነገር ነው ያጋጠማቸው እነዚህን ጥንዶች። ምን ትላላችሁ? ምንስ ምክር ትለግሳላችሁ? ችግሩ አሁን ምን ላይ ነው ለምትሉኝ፣ የገቡበት ችግር በጣም መጥፎና በጣም መደረግ የሌለበት ችግር ነው። ምክንያቱም ሩታ እንዳየናት የራሴን ውሳኔ እመልሳለሁ ብላ ነበር፣ ወይም መልስ ሰጣለሁ ብላ ነበረ። የራሷን መልስ ዛሬ ምን ይሆን የምትሉ መልሷ ዛሬ አይ ወንድሜ እሻላለም፣ ስለዚህ ይዘኸኝ ጥፋ ብላለች። ይህ ነገር ትክክል ነው ወይስ አይደለም? አብርሽስ እሺ ብሎ ሀሳቧን መቀበሉ ትክክል ነው አይደለም? በእርግጥ እንደምታዩቸው እዚህ ጋር በሀዘን ነው ሁላቸውም የተዋጡት። እንደምታዩት ያልጠበቁት ነገር ተከስቷል። እንኳን እነሱ ለኔ ራሱ ራስ ምታት እኮ ሆነብኝ። በጣም ከባድ ነገር ሲከሰት ታውቃላችሁ። ቀላል ነገር እንደ ቀለል ያርገን የያዝነውን ነገር መጥቶ ከባድ ነገር ሲሆን አሳቡት ምን ያክል እንደሚያም፣ ምን ያክል የራስ ምታት እንደሚሆን። በጣም ከባድ ችግር ውስጥ ነው የገቡት። ይህ ችግርስ እስከ መቼ ነው? መቼ ነው የሚያበቃው የሚለው ነገር ወደየትስ ይዞ አጠፋ የምትሉት? ሩታ እንደምታውቀው ሻንጣዋን ይዛ ልብሷን ይዛ ከአብርሽ ጋር መታለች። ያው ወንድሜ እያፈላለገኝ ነው ይዘህ ይጥፋ ብላለች። ይህ ማድረጓ በነገራችን ላይ ተገቢ ነው ወይስ አይደለም? እኔ ለመፍረድ ከበደኝ። ሴት ልጅ ለቤተሰቦቿ በነገራችን ላይ ሴት ልጅ ቤተሰቦቿ ክብሯ ናቸው፣ ወንድሟ ደግሞ ኩራቷ ነበር። ነገር ግን ይህን ሁሉ ትታ አይ አብርሽ ይዘኸኝ ጥፋ ብላለች። ምን ትላላችሁ?
እንደዚህ መሆኑ ጥሩ ነገር ነው ወይስ አይደለም የሚለውን እስኪ እናንተ ግለጹልኝ። እኔ ከአቅሜ በላይ ነው የሆነው ማለት በዚህ በኩል ቤተሰቦቼ ነው፣ በዚህ በኩል ወንድሜ ነው፣ በዚህ በኩል የምወደው ልጅ ነው። ከማንቻው ሊሆን የሚለው አማራጭ ስታጣ ይዘህ ይጥፋ። እሺ አብርሽስ እንደዚህ እሺ ብሎ የሷን ሰምቶ ይዞ መጥፋቱ ተገቢ አይደለም። ምክንያቱም ሁሉ ነገር ደስ የሚለው ሁሉ ነገር በፍቅር የሚኖረው ወይም የሚሆነው ቤተሰብ ይጀምራል። ቤተሰብ እሺ ብሎ በክብር በስነ ስርዓት ፈቃደኛ ሆኖ ተደስተው ሲሰጧት ሁላችንም እንደዚህ ነውና ህይወታችን ሙሉ ደስተኛ ይሆናል። ነገር ግን እንደዚህ በከፋ ሁኔታ እንደዚህ በኔንጃ በቃ በእንደዚህ አይነት እንዴት ነው እንደምታዩት ተያይዘው ወዴት እንደሚከድ አይታወቅም። ያው ይዟቸው ተያይዘው መንገድ ጀምረዋል። የት ገቡ ምን ደረሱ የምናውቀው ጉዳይ የለም። የሩታዬ ወንድምን በቃ በጣም ከባድ ውስጥ ነው ያለው። በጭንቀት በፍለጋ እያፈላለጋት ነው ያለው። እነዚህ ልጆች ቢያገኛቸውስ ምን ነገር ይከሰታል? ምን ሊፈጠር ይችላል? አስባችሁታል? በንዴት የሰው ልጅ እኮ ንዴት ወይም ብስጭት የማያደርገው ነገር የለም። በጣም ከባድ ነው። ምክንያቱም እሺ እንዴት ነው እንደዚህ ቢያገኛቸው በሆነ አጋጣሚ ምን ሊከሰት ይችላል? አብርሽ ምን ሊደርስበት ይችላል? ሩታስ ምን ሊደርስባት ይችላል? በጣም ከባድ ነገር። ኤልዱዛ ነው ያለችው። ለእህቱ ራሱ አያስብም እንዴ? ምክንያቱም ትልቅ እህት ልክ እንደ እናት ነች። በሱ ጭንቀት ተጨንቃ በሱ ደስታ ተደስታ አሁን እንደዚህ ነገር መፈጠሩ በጣም ከባድ ነው ለሁሉም። ለእነሱም ጥሩ አይደለም፣ ለቤተሰብም ጥሩ አይደለም። እንዳልኳችሁ ሁሉ ነገር ሳቅ በሳቅ ፍቅር በፍቅር ሲሆን ነው እና አብርሽ የማድረግህ በጣም በጣም ስህተት ነው። ሩታ ደግሞ ቤተሰቦችሽ ክብር ነበሩ። ቤተሰብን በፍቅር ማቸነፍ እያለብሽ ይዘህ ጥፋ ማለት ከባድ ነው። ሴቶች ስንባል በቃ ዛሬ ወድሻለሁ አፈቅርሻለሁ ያለንን ወንድ እንሰማለን ድብ እናደርገን። ነገ ደግሞ አላቅሽም ሂጅ ከዛ ሲለን የት ነው ወንድሜ አባቴ እናቴ በፊት ንቀናቸዋል እኮ በፊት እኮ አላከበርናቸውም። ስለዚህ አያውቁንም። እኛን ከመግባታችን በፊት ከዚህ ነገር ከመወሰናችን በፊት ማወቅ መቻል አለብን፣ መንቃት መቻል አለብን። እንዴ ለዛሬው ወንድ ደግሞ ወንድምሽ እኮ ክብርሽ ነው። ላንቺ ብሎ ሊሆን ይችላል ይህ ነገር ውጣ ወረድ የሚልሽ የሚፈልግሽ ስለሚወድሽ ስለሚያከብርሽ በክብር እንድትኖሪ ነው። ስለዚህ ሩታ ይሄን ማድረግሽ ተገቢ አይደለም ብዬ ነው የማምነው። ለሁላችሁም ቢሆን አብርሽ ደግሞ በስነ ስርዓት አይ እንደዚህ የሚሆን ነገር አይደለም። ሻንጣዋን ጠቅልላ ስትመጣ ያው ጊዜው ተቃራኒ ሆኗል። በነገራችን ላይ ወንድ ልጅ ነበረ፣ አሁን ሴት ልጅ ሆናለችና ወዴት እየሄድን ነው ሴቶች? ኧረ በጣም ሸነው። በነገራችን ላይ ጊዜው ሁሉ ነገር ተቀያየረ በቃ እና አብርሽ ማድረግ ያለብህ እሺ ብለህ መቀበል ሳይሆን አይ ሩታዬ እንደዚህ ቢሆን እኮ ጥሩ አይደለም፣ ላንቺም ለእኔም ለቤተሰብም ከባድ ነገር ነው ይህ ነገር። ስለዚህ በፍቅር ወይም በሽማግሌም ቢሆን በምንም ቢሆን በቃ ስለምትወዳት ከታይ ከላይ ብለህ ለፍተህ ደክመህ ማሳመን መቻል አለብህ አብርሽ። የሷን ቃል ሰምተህ ይዘህ እሺ ብለህ ሻንጣ ተቀብለህ መሄድ ምን ይሉታል? ተገቢ አይደለም። ሩታም ያደረግሽው ነገር በጣም መጥፎና ከባድ ነገር ነው። አብርሽም እንደዛው ያደረከው ነገር ተገቢ አይደለም። ምክንያቱም እንጃ የማይወሰን ነገር ነው የወሰናችሁት። አሁን ምን ገጠማችሁ? የት ናችሁ? የት ሄዳችሁ? የመዳም ቅመሞች መቼም አልታደልንም አለ። ያው እስካሁን የምታለቅሱም አላችሁ፣ የምትጨነቁም አላችሁ፣ በሀሳብ ጭልጥ ያላችሁም አላችሁ። በቃ አላህ ይሁነን ነው የምለው እኔ። በነገራችን ላይ በጣም ከባድ ነው።
አሁን ቢያገኛቸውስ ምን ይከሰታል? ምክንያቱም የሩታ ወንድም እያፈላለገኝ ነው፣ እንሄድ ይዘህ ጥፋ ብላለች። ለማንኛውም አለ የሆናችሁ የዛሬው ቪዲዮ ይህን ይመስላል።